ሊሰጠን ነው ኤጀንሲው? ይሄ ነው አይደል ጥያቄያቸው? 2 ዓመት ኮንትራት ጨርሰን ድጌ ሊያሰራን አይደል የምትለው? ድጋሚ ኮንትራት አንፈልግም ሀገራችን ላኩን ስንል እምቢ ብሎ ግራውንድ አስቀመጠን። ራይት ኦኬ ጥሩ። አሁን ችግራቸው ታውቋል። ጥሩ ኤጀንሲውንም የላኩልኝን ቁጥር ጎግል ላይ አስገብቼው ኤጀንሲውን እንትን አግኝቼዋለሁ። ኤጀንሲውን ሎጎ አግኝቼዋለሁ። አያችሁ ይሄ ነው ስሙ ሎጎ። ኦኬ አሁን እነዚህ ልጆች ስም ዝርዝር ፓስፖርት ያስፈልጋል። መሄድ የሚፈልጉት ማደስ የሚፈልጉት ያድሱ። ስትረስ ለቀቁብን እኮ መጥተው ተንጫጭተው አስገቧቸው። ከመጡ ፎቶ ኢሞ ላይ ልከው ይመጣሉ። ጋይስ እስከዛ ዘቢባን ፎሎ ያላርጋችሁ ፎሎ አርጓት ፕሊስ። አንዴ 20 ሺህ እናስገባ። 19 ሺህ ገብታለች። 1 ሺህ ሰው ብቻ ነው የሚያስፈልገው። ዘቢባ ለእኔ ቻሌንጅ ሰታኝ ነው ውዶቼ። 20 ሺህ ከገባሁኝ ካስገባኋትኝ ፎሎ የቀጠሮ ጌሜለት በእናንተ ስም በፎሎወሮቼ ስም በቤተሰቦቼ ፎሎ ባረጋችኋት ስም አንበሶች ታወርድልኛለች እና ድጌ አትበሉ። 10 እናንተ ደግሞ ከያዛችሁ በቃ አትለቁማ። እሺ እና ማለት ነው ምቀኛ ያልሆናችሁ ከኪሳችሁ ሳይወጣ እኔ አንበሳ እንድበላ የምትፈልጉ ብቻ ፎሎ አድርጉልኝ። ዘቢባን ሁላችሁም 19100 900 ሰው ይቀራል። الو هاي يا حبيبه اسمعي انا شفت المشاكل هذه اللي بيتكلموا عليها بهذا اكسبت ادمي عشان انا برسل لك رسائل ما توصل لك بيديني كويشن مارك او حاجه زي كده. لا نحن انا وانت فريند. لا ما اقدر ارسل لك مسجات لازم تردي علي. اوكي لازم ارد عليك عشان تقدر ايوه عشان انت بس هي ايش الموضوع عشان لا تضيعي وقتك كثير. أنا I will give you the link for these people. They have a problem with them sponsors. I will give you the email you have to send and the number. Okay, good. I will say hi to you right now. Yeah, and by the way, the law here is very strong for these people. They are not paying the salaries. You are in UAE, right? They are in Saudi Arabia. No, I'm Saudi. Okay. And the punishment from the government for the sponsor, they are not paying the salary usually is 20,000 Saudi Riyal and they block the sponsor to import any workers for 3 years. But you have to use the correct way. Okay? And Buhala, once you accept me, I will connect you with one lady. Okay. Every day she is connect these workers with the Ethiopian embassy and the police and the labor minister in Saudi Arabia. She is involved in this kind of problems. She can advise you in your life sometimes. Is she? Very good. Okay, I accept you now. You can send me. Is she? Yalla, salam. Ciao. Ciao. መጥቻለሁ ሀቢባ። እሺ ማን ነው ሎጋው? መጥቻለሁ የሚለው ማን ነህ አንተ? የመጣኸው እኛ እየጠበቅን ያለ ነው ሌላ ሰው ማን ነህ? አሁን የመጡበት አካውንት ናፍቆት ነበር የሚለው ናፍቆት። ቆይ ኢሞ ላይ ፎቶን ከላኩልኝ ልይ ናፍቆት ነው የሚለው
ጎበዞች ፓስፖርት ኮፒ አንበሶች። ስንት ፓስፖርት ኮፒ ላኩልኝ? 1 2 3 4 5 6። የአንደኛዋ ግን ፓስፖርት አይደለም ኢቃማዋን ይዛን የተነሳችው። አይ እንደውም ይሻለኛል። ኢቃማሽን እንዲህ በጣም ጥሩ ይዘሽ አሁን እንዴት ይታያል ማንነትሽ? ስምሽ እኮ አይታይም ማሬ። እሺ በቃ ያ 1 2 3 4 5 ለአምስቱ ብቻ ነው ኤምባሲ ድምጽ መሆን የምንችለው። ፓስፖርት ኮፒ እየላኩ ፓስፖርታቸው ኦሪጂናል ፓስፖርታቸው እጃቸው ላይ ያለ ፎቶ አንስተ ላኩ። ግን አንዱ ደብል ነው ውዶች፣ ለአራቱ ማለት ነው። አንደኛዋ ደግሞ ጭራሽ ፎቶዋ ተቆርጧል። አይን አለ የምትባለው። ኧረ ልቤን አወረዳችሁት። እንዴት ነው ግን እናንተን ማስረዳው? በፈጣሪ ስም እንዴት ነው? ከባድ ነው በጣም። አሁን ይሄኛው ጋይስ ተቆርጧል። እንዴት ነው ፊቷ አይታይም? ማንነቷ በምንድን ነው የሚታወቀው? ይሄኛውም እባክሽ አስተካክለሽ ፎቶ አንሺ። በድጋሚ ተቆርጧል ግማሹ። ሴቭ ላድርገው። አንዷ አይናለም ታክሌ፣ አይናለም ታክሌ ኦኬ። ሁለተኛዋ ደግሞ ያው ስሟ ላይ መብራት በርቶበታል። ስሟ ላይ መብራት በርቷል፣ ማየት አይቻልም። የምር አደከሙኝ በጣም እነዚህ ሰዎች። እባክሽ መብራት ፍላሹን አጥፍተሽ አንሺው። ይሄንን ደግሞ እስካሁን ትክክል የላከችው ማናት? አይናለም ታክሌ ብቻ ናት። እሺ ይሄኛው ደግሞ ስሙ አይታይም መብራት። ይሄም መብራት በርቷል። አሁን ይሄን ኤምባሲ ብልክላቸው ስሙ አይታይም። ማን ብለን እናንብበው ነው የሚሉኝ። ይሄኛውም መብራት ነው፣ ስሙ አይነበብም። እባካችሁ ፎቶ የምታነሱበትን ስልክ ፍላሹን አጥፉት። እያንጸባረቀ ስሙ ላይ እያንጸባረቀ ስሙ አይነበብም። ድጌ ላኩ ተመታችሁ። አይስወር ድጌ ላኩ ልበላቸው። እሺ ድጌ ላኩ። ወይኔ ጉዴ ግን ትገርማላችሁ። አይስወር ከያዛችሁ ማትለቁ። ቆይ ቮይስ እየላኩ ነው፣ ሪኮርዲንግ ይላል። ወይኔ አበሻ ግን ነፍሱ አይማርም። አንዴ ከያዘ አይለቅም። ፈጣሪ ወይ ድረስ ምን ጉድ ናችሁ እናንተ። እነሱ ራሱ ይናደዳሉ። አሁን ድጌ ላኩ ብላቸው ምንድን ነው በቃ ፋራ ናችሁ እንዴ? በቃ እናንተ አንዴ ከያዛችሁ አትለቁም እንዴ ነው የሚሏችሁ ራሳችሁ። እሺ ዘቢባን ፎሎ እንዴት ዘቢባ አውቀሽ ፎሎ እንዳይሞላና 20 ሺህ አንበሳውን እንዳሰጭኝ ነው እንዴ ወጣሽው? እና ተመለሺ አንለቅሽም። አውቀሽ እንዳይሞላና ከዛ ስላልሞላ አልሰጠውም ብለሽ ምክንያት ታቀርቢ ብሎ ሳይንስ የለም እኛ ጋር። ነይ ግቢ እንፈልግሻለን። ድጌ ግቢ ዘቢባ። ጋይስ ዘቢባ አመለጠች። ሊሞላ ሲል 19 ሺህ ምናምን ስንደርስ አመለጠች። አንድ የኤጀንሲውን እንትን እያወጣው እናንተ ሎኬሽን ከኢሞ ወደ ዋትሳፕ እንዴት እንደሚላክ ንገሩኝ። ኤምባሲን በኢሞ ማግኘት አልችልም። በዋትሳፕ ነው ሎኬሽናቸውን ማስተላለፍ የምችለው። ንገሩኝ እንዴት ነው? ሀቡዬ ሎኬሽኑ ጋር ትገቢና ቀጥታ የሎኬሽኑ እንትኑ አድሬሱ ሲመጣልሽ ሼር የሚል አለ። ሼሩን መልሰሽ ወደ ዋትሳፕ አንቺ ሼር አድርጊ። ሼሩ ወደ ኢሞ ብቻ ነው ላሳይሽ ነው። እሺ ለእኔ ላኪውና እኔ እንትን ልበልልሽ ገብቼ መልሽ። አለኝ። በራሱ ቁጥር አገኝሻለሁ ኢሞ ላይ። በራሱ ቁጥር ታገኘኛለሽ። በጣም ሶሪ መስዬም የሆነ ነገር ልካልኛለች። እስኪ ይሄንቺ
ስትነኪ ወደ ጉግል ይወስድሻል። እሱን ማን ይወስዱኛል? ገና ማፕ እኮ ዳውንሎድ ላለማድረግ ነው። እሺ በቃ እንዲህ ነው የምትይኝ አንቺ። ይኸውልሽ ሎኬሽኑን ከፈትኩት። ከዛ ዳይሬክሽን ይለኛል። ዳይሬክሽን ወሰደኝ። ከዛ ማፑን አለው እዛ ነው እዛ አለው። ኦኬ ከዛ ይሄንን ነው ሼር የማደርገው። ከዛ ሼር የሚለውን አንቺ ወደ ዋትሳፕ ሼር አድርጊ። ገና ኢሞ ላይ ከምፈልግሽ ማሬ ቆይ መስዬ እዚህ ጋር ኢሞ ላይ ኦልሬዲ ፍሬንድ ስለሆነ ልላክላትን ነው። ጋይስ ሰከንድ አካውንቴን ፎሎ ያላረጋችሁ በዚህ አካውንት ነው እሁድ እሁድ የምታገኙኝ። እሁድ እሁድ ላይቭ የምገባው በሰከንድ አካውንቴ ነው። ኦኬ ጥያቄ መጠየቅ የምትፈልጉ ሰዎች እሺ። ማን ነበረች ስሟ? ኮንታክት ሳረጋት ሳገኛት የነበረችው ልጅ ውዶቼ ሀና። ከሀና ውጭ ናፍቆት በምትባል ገብተው የኔን ቁጥሩ ሰጂ ብላ በቃሏ እዚህ አደባባይ ላይ ቁጥሯን የሰጠችኝ ልጅ ማለት ነው ስሟ መታለች። ናፍቆት እያሉ ነው ሳቧቸው። ፓስፖርት ኮፒያቸውን እንኳን በትክክል ፎቶ አንስተው መላክ የማይችሉ ደንባሮች እንዳለ የመብራት እንዳለ ያበራ ብቻ። ስለዚህ በቃ እዛው ባላችሁበት ፖሊስ መደወል ብቻ ነው። ቀጥታ በሚሰራው ሴም ካርድ የታለች ናፍቆት የሜንሽን እያደረጓት ነው። አስገቧት። አይናለም ነው ያለችኝ። አይናለምማ የፓስፖርቷ ባለቤት ናት ውዶች። አራዳ ናቸው። ድጌ ስላሉ ነው እርድናቸው። ፓስፖርታቸውን ፎቶ አንስተው መላክ ሳይችሉ ሀቢባ ነኝ። አቡ አሰላሙ አለይኩም ወራህመቱላህ። ኧረ እሱ አይደለም የተሳሳተ ሰው ነው ያስገባችሁት። ምን ጉድ ናችሁ? ንፍቀትና ናፍቆት መለየታችሁ ነው። ይሄ አማርኛ ራሱ በትክክል መጻፍ ስለማይችል ፌክ አካውንት ስለሆነ በዚህ ግርግር መግባት ነፍቀውት ብሎ ይጽፍ። የእነሱ ናፍቆት ነው። ናና ነ አትለዩ። Okay, very good. Very good. No, ይሄማ ሊንክ ነው። ካቦር ሳውዲ አረቢያ
እሺ እንዴት እናርጋቸው እነዚህ ልጆች? ልደውል ቀጥታ? ያሁኑ ደግሞ ቀጥታ አይሰራም እኮ የልጅቷ ስልክ። ናፍቆት ነኝ ብለህ ተጻፍ። ናፍቆት ነው የሚለው። ናፍቆት ቀራሁን ቹት ሀና ነኝ እያለች ነው። ቹት ቀጥታ እኮ ይሰራል። ለምን አታነሱም? ቀጥታ እኮ ይሰራል። ቀጥታ እኮ እየጠራ ነው። ለምን አታነሱም? አልደረሰሽ አይደለ? ሁሉ ቆይ አዳምጪ። ቀጥታ እኮ እየሰራ ነው። ለምን አታነሱም? ቀጥታ ማን እንጫጥላችሁ ድሮስ ረበዛ ጋይስ እንትን ሸንቼ ልምጣ። አቃጥለው ሊደፉኝ ነው። ይሰማል? አሁን ይሰማታል። የላካችሁት ፓስፖርት ኮፒ እንዳለ የላካችሁት ፓስፖርት ኮፒ እንዳለ ፍላሽ ስለሸፈነው ስማችሁ አይነበብም። ግን በቃ ችግር የለም። ችግራችሁን ተናገሩ። ቀጥታ መስመራውን በ19 ቁጥሩ ፖሊስ እንድደውሉ እናደርጋችኋለን። እዚሁ ተናገሩ ችግራችሁን። ነይ እናቴ አቡዬ እስኪ ኧረ ተው በእግዚአብሔር ተው። ቻርጀር ስልኮች ቻርጅ እናደርገው ይዘጋል። ተጣላን የሚለውን ግን ሌላ ነገር እንዲያስቡበት ለዛ ኮን ሂጂ በቃ አንቺ ምን ናችሁ ግን እናንተ? ስሚኝ ለሰው ብቻ ተናገር በቃ አይደለም ሌላ ነገር እንዳያስቡ። አቡዬ ልጀምርሽ ይቅርታ። ምንም በቃ አይሰሙም እግዚአብሔርን። ኧረ በጣም ከባድ ናቸው። እሺ አቡዬ ልጀምር። ይሰማሻል? አው ይሰማናል። ችግራችሁ ምንድን ነው? ችግራችን እኛ ያው 2 አመት ጨርሰናል። በዚህ ጭማሪው 5 ወሩን 7 ወሩን እንተውና 2 አመት ጨርሰናል። እሺ እና እኛ መሄድ ብቻ ነው የምንፈልገው። አሁን እየጨመረ ነው። ዛሬ ወደ 14 ሰው አስገብቷል። ካምፓኒ ወደ 5-6 ካምፓኒ ነው ያለው። ወደ ብዙ ቅርንጫፍ ነው ያለው። እሺ ከደማም ውጪ ማለት ነው። እና መሄድ ብቻ ነው የምንፈልገው። እየጨማመሩ መተኛ የለም ምናምን መሬት ናቸው ሁሉ ወደ አዲሶች ገብተዋል። ካሜራ ላስገባቸው ብዬ ነው። በጣም ብዙ ሰው ነው እየገባ ያለው። እሺ አንዴ አዳምጪ። ስለዚህ ችግራችሁ ኮንትራታችን አልቋል፣ ወደ ሀገር ቤት መሄድ እንፈልጋለን ነው። በቃ አንድና አንድ ነው ችግራችሁ። በ4 ነጥብ ይሄን ነው የምንፈልገው። እሺ ታዲያ ኤጀንሲው አልክም አላችሁ? የኤጀንሲው ጭራሽ መላክ አይፈልግም። ድጋሚ ነው እየጠየቀን ያለ ነው። መሄድ ነው ለምንድን ነው የማትሰሩት ነው የሚሉን። አንፈልግም በቃን እያሽን ነው። 2 ወር አስቀመጠን እኮ አቡዬ። ምን ብሎ እኮ ለምን የትኬት ነው ችግሩ? ምንድነው ችግሩ? ለምን አስቀመጣችሁ? አልፈልግም ካለ ማናገረን ሰው የለም በቃ። እሺ ለምን ፖሊስ አትደውሉም? አሁን ፖሊስ እኮ መጥቶ 2 ልጆች እንደወሰደ አልመለሰልንም። ፖሊስ ጋር ለምን አትደውሉም? ሴም ካርዳችሁ እኮ ቀጥታ ይሰራል። ፖሊስ ጋር ለምን አትደውሉም? አሁኑኑ አቡዬ እየሰማሽኝ አይደለም እናቴ? ልጆች ሂደዋል እኮ አብረው ልጆች አልተመለሱም። ልጆች እኮ አሁን እኮ በረራ ስለሌለ እኮ ነው። በጦርነቱ ምክንያት እኮ በረራ ተዘግቷል። በረራ እኮ ስለሌለ ነው። ኖ አቡዬ ዛሬ የመጣ ልጅ አለ። 14 ልጆች ገብተዋል እኛ ጋር አዲስ። ከየት ነው የመጡት እነሱ 14ቶቹ? ከኢትዮጵያ ከኢትዮጵያ አዲስ የመጡ ናቸው እነሱ። ስለነሱማ አዲስ ናቸው። ምን አገባችሁ እናንተ? የቆያችሁት 2 አመት ኮንትራት የጨረሳችሁት 2 አመት ኮንትራት ጨርሰናል፣ ማደስ አንፈልግም ስትሉ ቢሮ እሺ አልክም ነው የሚላችሁ ወይስ ቆይ ዛሬ ነገ እያለ ነው የሚያሻችሁ? በትክክል ምንድን ነው የሚላችሁ? ነገ ዛሬ። እሺ በጣም ጥሩ። ስለዚህ ለምን ኤምባሲ አትደውሉም እና አታመለክቱም? ማንም ይሰማን? ደውለናል። ገና ሳታመለክቱ ማን ነው የሚሰማን ማለት እንዴት ነው? አመልክተናል ውድዋ። ማንም የሚያዳምጥ ነገር የለም። ማንም በቃ ያመለክታችሁትና ደውለናል። ኤምባሲም ደውለናል።
አራዳም ኤጀንሲማ ምን ትደውላላችሁ? ይሄ ራሱ ኤጀንሲ አይደል እንዴ? እያወራ ያለው ስለ ኤምባሲ ነው። ኤምባሲ ማን ጋር ደወላችሁ? ማለት ኤምባሲ አሁን ተይዛ የሄደችው ልጅ ባለፈው ስደውል በቃ ይስተካከላል ብቻ ነው። ይኸውልሽ አሁን እኔ አንድ ወር 15 ቀን ነው ያደርኩት። አንድ ወር 15 ቀን ማን ነው ኤምባሲ ችግራችሁ ይስተካከላል ጠብቁ ያላችሁ አካል ስሙን ስጡኝ። ማን ነው ማለት? ሄደች እኮ ልጅቷ ፖሊስ ወሰዳት። ፖሊስ ወሰዳት። የደወለችበትን ቁጥር ስጪኝ። ማለት አሁን ልጅቷ ፖሊስ ይዟት ወስዷታል። ስልኳም ተይዞ አብሮ ነው የሄደች። ለምን ፖሊስ ወሰዳት? ምን አርጋ? አሁን ግርግር ስንፈጥር እኮ ነው። ግርግር ስንፈጥር ፖሊስ ላይ ደውለን የለ ሁለት ልጆች ሲሄዱ እሷ ማብራት ስለነበር ሁለት ከእሷ ጋር ነው ማለት ነው። እሷ ጋር ነበርን። አብረንም ሄደን ቢሮ ጠይቀን ለምንድነው እዚህ ምንታኛው ኮንትራታችን ጨርሰን የለም ወይ ለምንድነው ችግሩ ብለን ስንጠይቃቸው ይኸውላችሁ እዚህ ጋር እኮ ችግር አለ መምጣት ነው እንጂ የሚቻለው መሄድ አይቻልም ይላሉ። ለምንድነው መሄድ ማይቻለው? ጎግል ገብተን እናያለን። ቀኑ ስንት በምን ሰዓት አይሮፕላን በምን ሰዓት እንደምነሳ በምን ሰዓት እንደሚሄድ እናም ያየነን ነው የተላከልን ነው። ከዛ ደግሞ እዚህ ያሉት ልጆችም አሁን ቀጥታ የመጡት ተደባድባችኋል። አዳምጡ። የማዳመጥ ክህሎት የላችሁም። ዝም በሉና እንዲ አዳምጡኝ። ተደባድባችኋል? አልተደባደብንም። በታዲያ ፖሊስ ብቻ ነው አደባባይ ያለ የወጣ ነው። አቡዬ እናንተ ፖሊስ የውላችሁ ኤጀንሲው ፖሊስ የጠራው እንደዚህ ስለምትንጫጩ ነው ማለት እንደ ሰው ቀስ ብላችሁ ፖሊስ ጠርታችሁ ራሳችሁን ይዟችሁ ነው የሚሄደው። ምክንያቱም ትንጫጫላችሁ። ዝም በሉና ዋን ባይ ዋን። ለምሳሌ አሁን ከኋላሽ የምታወራውን አንዴ ዝም እንድትል ትነግሪልኛለሽ በአማርኛ? ዝም በይ በያት። ሁላችሁም ዝም በሉና አንድ ሰው ጥያቄ ሲጠይቅ አንድ ሰው ይመልስ። የገባችሁ ደግሞ ድምፁን ቀንሱት። ጸጥ በሉ እስኪ። ዝም በሉ። ላይፍ እንዲሆኑ ነው የገቡት። እስኪ ሀና እኛ ድምጽ ስንሆናችሁ እንደ ከብት እኮ ዝም ብሎ መጮህ አይደለም ድምጽ መሆን። እኛ ድምጽ ስንሆናችሁ እንደ ከብት ዝም ብለን ብንጮህ ማን ህዝቡ ንቆ ነው የሚተወን? ትክክለኛ ቦታ ትክክለኛ ጥያቄ ስንጠይቅ ነው የሚመለስልን። አሁን እናንተ በትክክል ነው የምፈልገውን ድምጽ ሆኛችሁ አገር ቤት እንድትገቡ የምትፈልጉ ከሆነ ድምጽ ለመሆን ለእናንተ በትክክል ችግራችሁ ማወቅ አለብን። ችግራችን 2 ዓመት ኮንትራት ጨርሰናል። አገራችን መሄድ እንፈልጋለን። እንትኑ ደግሞ ስጨርስ ታወሪያለሽ ማርያም ስታወሪኝ ዝም እልልሻለሁ። እኛ ችግራችን 2 ዓመት ኮንትራታችንን ጨርሰናል። ወደ ሀገራችን መመለስ እንፈልጋለን። ድርጅቱ ደግሞ ወደ ሀገር አልክም ብሎ 2 ወር ሙሉ አስቀምጦናል ነው ጥያቄው? አዎ ወይም አይ ነው? ማን ነው ይዋ የሚለው ከኋላ? ዝም በይ ቢያት። አንቺ ብቻ አንድ ሰው ወክላችሁ ተናገሩ። እሺ ጥሩ። አዎ ከሆነ መልሱ ይህ ድርጅት 2 ወር ሲያስቀምጣችሁ ምን እያለን ያስቀምጣችሁ? ሀና ካሜራ ፊት ያለችው ሀና ብቻ ታውራ። አንቺኛዋ ዝም በይ በፈጠረሽ አምላክ፣ ስለ ጉልበትሽ አምላክ። እሺ ሀና ድርጅቱ ማለት ነው ድርጅቱ 2 ወር ሲያስቀምጣችሁ ቢሮ ወደ ሀገራችን ላከን። ኮንትራት ማደስ አንፈልግም፣ ሌላ 2ኛ ዓመት መስራት አንፈልግም፣ በቃን ሀገራችን ላከን ስትሉት ሲያስቀምጣችሁ ቢሮ ምን ብሎ ነው ያስቀምጣችሁ? ምንድን ነው የሰጣችሁ ምክንያት? ፕሮሰሳችሁ እስኪያልቅ ነው ወይ ምንድን ነው? ፕሮሰሱ አልቋል። በረራ የለም ነው የሚለው። ጭራሽ በረራ የለም፣ ጦርነት ነው፣ ቡም እያለ ነው። ለምንድን ነው የምትጠይቁ ነው የሚሉ። ጭራሽ ምንም አያስተናግዱ ነው። ከምሬ ነው አቡዬ። ማንም እኮ የሆነ ጠርናፊ ሲኖረን እኮ ነው ተናገረን፣ የሆነ ግልጽ የሆነ የሚሰማን ሰው ሲኖር ነው አይደለ? እኔ ስለምሰሚኝ ነው አይደል እያወራሁ ያለው። የሚሰማን የሚያዳምጠን የለም። ጥቁሮች ናቸው ጠርናፊዎቻችን፣ አያዳምጡንም። የሆነ ግፊት ነው፣ በግፊት ነው ሁሌ። ከምር ከባድ ነው። እሺ ጠርናፊ ምንድን ነው? ጠርናፊ ማለት ከዚህም በፊት ነበሩን ጠርናፊዎች። ከዚህ እኛን ሙሉ ኢትዮጵያውያን ብቻ ጠርንፈው ሽያጭ ላይ ያስተረጉሙ የሚሸጡ። አሁን እነሱን አሰናብተዋቸዋል፣ የሉም። ሱፐርቫይዘር ማለት ነው። ሱፐርቫይዘር ያ እንደዛ ነው። ኦኬ ሱፐርቫይዘራችሁ። እሺ በጣም ጥሩ። ድርጅቱ 2 ወር ሙሉ ሲያስቀምጣችሁ ደሞዝ እያሰበላችሁ ነው? ኧረ በፍጹም። አንድ ነገር ልንገርሽ፣ 29 እኔ ነኝ የምጠይቅሽ። እሺ ደሞዝ እያሰበ አይደለም። እሺ ምግብ ይሰጣችኋል? ድርጅቱ 2 ወር ሲያስቀምጣችሁ ምግብ አለ? ቁርስ፣ ምሳ፣ እራት? እኔ እየቀበጥኩ ምናምን አይደለም፣ የደረቀ ሩዝ ነው እየሰጠን ያለ ነው አቡ። እግዚአብሔር እሱንም ተመስገን ብለን እየበላን ነው። እሺ ሩዝ ብቻ ነው? ነጭ ሩዝ? ዶሮም ስጋም የለውም? ምንም አይነት ስጎ የለውም? ዝም ብሎ ነጭ ሩዝ?
ምንድነው ምግቡ ጋር አብሮ የሚጨመረው? ፎሶሊያ ነው። ፎሶሊያ አትክልት። ኦኬ ሩዝ በአትክልት ነው የሚሰጣችሁ። ፎሶሊያ አትክልት ነው። እሺ ሌላ ደግሞ ምንድነው? ሳሙና ገላችሁ የምትታጠቡበት ምናምን አለ? የለም። ማደሪያ ምንድነው? ምን ላይ ነው የምተኙት? ማደሪያው ሙሉ ትኋን ነው። እንደገና ተባ ያለበት ፍራሽ አለው። ለሶስት አንድ ፍራሽ ማለት ነው። ኦኬ አንድ ፍራሽ ለሶስት ሴቶች ነው። ዛሬ የመጡት ደግሞ መሬት ላይ ፍራሹን እንትን ብርድ ልብስ አለ። አንዳንድ ብርድ ልብሱን ሰጠናቸው፣ መሬት ነው የተኙት። እሺ ስለዚህ አንድ ፍራሽ ለሶስት ማለት አንድ ክፍል ውስጥ ስንት ናችሁ ማለት ነው? ቁጣሪ እስኪ አሁን ንገሪኝ ስንት እንደሆነ። ማሬ 2 ዓመት ኮንትራት የጨረሳችሁትን ብቻ አንድ ክፍል ላይ ማለት ነው። እሺ አንድ ክፍል 18 ሰው ኦኬ። አንድ ፍራሽ ለሶስት የምታወሩት ቃል ይኸውልሽ፣ በኋላ ኤጀንሲው ሲጠየቅ እናንተ የምታወሩትና ኤጀንሲው በቪዲዮ የሚያሳየው ምግባችሁን ማደሪያችሁን ውሸት ሆኖ ቢገኝ እናንተ ናችሁ ብትጠየቁበት። የምታወሩት ነገር እውነት መሆኑን በደንብ እርግጠኛ መሆን አለባችሁ። ይልሻለሁ እኮ የሚገርምሽ አቡዬ መሬት ተኝቶ አላክሽልኝ ነው ልክ ያለው ይገባል። በምንድን ይላክሽልኝ? ዋትስአፕ ወይስ ኢሞ? ከፎቶችን ጋር ብሬ ኢሞ ላይ አልገባም ይሆናል። ይገባልሻል እንጂ ሙሉ ከማስረጃ ጋር ነው። እኔ እንደ ውሸት ምን አስዋሸኝ? ጎበዝ፣ እኔም ከማስረጃ ጋር ነው የምፈልገው። ገባሽ? ይኸው ቪዲዮ አሁን ገብቷል። እሺ እናንተ ቆይ ልቁጠራችሁ። እዚህ ጋር ፎቶ ላይ የምትታዩት 1 2 3 4 5 6 7 8 9 10 11 12 13 ሰው ነው እኔ በፎቶ ያለኝ። ይህንን ፎቶ ነው ኤምባሲ ብልከው ለእነዚህ 13 ሰዎች ፎቶ ላይ ላሉት ብቻ ነው ድምፅ መሆን የምንችለው። ሌላ አዳሜ ተደብቀሽ ድምፅ ልንሆንሽ አንችልም። እናንተ 13ታችሁ ፓስፖርት ኮፒያችሁን ከላካችሁ ለ13ታችሁ ትኬት ተቆርጦ አገር መግባት እንድትችሉ ድምፅ እንሆናለን። ይቅርታ እናቴ 2 ልጆች አሉ እኮ ተይዘው ይሄዱብን። እነሱንም አንድ ላይ ነው እናስገባቸው። ፎቶአቸው ከሌለ በምን 2 ልጆች አሉ ብለን በወሬ አንችልማ። እሺ እናንተ 13ታችሁ ይኸውልሽ ማሬ እጠይቅሻለሁ። ስማችሁን ትጽፊልኛለሽ ኢሞ ላይ። ከዛ ፓስፖርት ኮፒያችሁን የ13ታችሁን እዚህ ጋር ፎቶ ተደርድራችሁ የላክሽልኝ 13 ልጆች። የመጀመሪያ ነጭ ሂጃብ ያደረገችው ስሟ ማን ነው? እንደዚህ ወይ እኔ በፎቶ ምልክት ቁጥር እጽፍልሻለሁ። እኔ ፎቶ ላይ ቁጥር አደርግበታለሁ። አንቺ በቁጥሩ መሰረት ስማችሁን ትጽፊዋለሽ ኢሞ ላይ። እሺ አሁን 5 ወር እስከ 4 ወር ደሞዝም አላየንም፣ ባንካም አልወሰዱንም። እንዴት ነው የምናደርገው? ቆይ ስቴፕ ባይ ስቴፕ ነው እየጠየኩሽ ነው እኮ ትመልሽልኛለሽ። መጀመሪያ የ13ታችሁ ፎቶ ይላክሽልኝ ላይ ቁጥር ጭንቅላታችሁ ላይ ቁጥር አረግበታለሁ። በቁጥሩ መሰረት ለምሳሌ አንድ ቁጥር ማረግባት ነጭ ሂጃብ ያደረገችው አንደኛ ያለችው እዚህ ጋር አንድ ቁጥር ላይ ስሟን የእሷን ስም፣ 2 ቁጥር ላይ ደግሞ ከእሷ ቀጥሎ ያለችዋን ስም። እሺ ስማችሁን ትልኪኛለሽ ከነ አባታችሁ። እሺ አቡዬ። አዎ ከዛ በኋላ ደግሞ እሺ አሁን እናንተ 18 ነን ብለሻል። እኔ ግን ስለ 13 ነው ማውራት የምችለው። ማስረጃ ያለኝ 13 ሰው ስለሆነ እዚህ ጋር ፎቶ እጄ ላይ ያለ